ጤና ይስጥልን እንደምን አረፈዳችሁ ከፖሊሳይና ወንጀል ነክ መረጃዎች ጋር ሉሊሻ ንጉሴ ነኝ ፖሊስ አዲስ አበባ ውስጥ ህገወጥ አዘዋዋሪዎችን ይዣለሁ ይላል ፖሊሳይ ስነ ምግባርን የጣሱ ህግ አስከባሪዎች ከላፊነታቸው ተነስተዋል ፖሊስ ሐሰተኛ ገንዘቦች ሲያዘዋውሩ አገኘዋቸው ያላቸውን ተጠርጣሪዎች እጅ ከፍንጅ እንደያዘ ይናገራል ሌሎችም መረጃዎች አሉን መልካም ቆይታ አዲስ አበባ ቦሌ ወረዳ 3 አካባቢ ከአንድ ሬስቶራንት የሚገቡትንና የሚወጡትን ሰዎች የተጠራጠሩ ግለሰቦች ለክፍለ ከተማው ፖሊስ መምሪያ ጥቆማ ያደርሳሉ ፖሊስ ድርጊቱን የሚያጣራ ቡድን ያቋቁማል ቡድኑ በሬስቶራንቱ ተገኝቶ ይከታተላል ምሽት ላይ ቤቱ ሊዘጋ ስለሆነ እንዲወጡ ትዕዛዝ ከባለቤቶቹ ይተላለፋል የፖሊሶቹ ጥርጣሬ ይጨምራል ከወጡ በኋላ ተጨማሪ የሰው ኃይል በመጠየቅ ሬስቶራንቱ ይከበባል ከዚህ በኋላ የሚሆነው ተጠበቀ አንድ ሚኒባስ በጓሮ በኩል መጥቶ ቆመ ከውስጡ በላሜራ ተሰርቶ ለሁለት ከተከፈለው ቤት በአንዱ ወንዶች በሌላው ክፍል የነበሩ ሴቶች ተራ በተራ እየወጡ ወደ ሚኒባሱ ተራመዱ 27 ናቸው ፖሊሶች በህገወጥ መንገድ ወደ ሩቅ ሀገር ሊጓዙ የነበሩ ወጣቶችን አዳናሉ ምርመራው ቀጠለ ከተለያዩ አካባቢዎች ወደ አረብ ሀገር ትሄዳላችሁ በሚል ስለ ጉዞ ስለሚያገኙት ገንዘብ ስለሚኖሩበት አካባቢ የተጋነነ መረጃ እየሰጡ አሳምኖ ወደ አዲስ አበባ ያመጣቸው ደላላ ወጣቶቹን ሬስቶራንት ውስጥ ተሷቸው መሄዱ ታወቀ ወጣቶቹ ወደ ሬስቶራንቱ ሲገቡ መታወቂያ ተንቀሳቃሽ ስልክ ገንዘብ የትምህርት ማስረጃና ጫማዎቻቸውን አስረክበው እንደሚገቡ ፖሊስ አረጋግጫለሁ ይላል ከተያዙት ተጠርጣሪዎች ላይ ምርመራው ቀጥሏል ወጣቶቹ ከድሬዳዋ ከጅጅጋ ከባሌና ከሶማሌላንድ የመጡ ነበሩ ፍርድ ቤቱ በእነዚህ ሰዎች ላይ የወሰደው ቅጣት በአንደኛ ተከሳሽ ተብለስ ካሳይ ላይ 15 አመት እና 20 ሺህ ብር ከሁለተኛ እስከ አራተኛ ባሉ ተከሳሾች ላይ ደግሞ 12 አመት እና የ10 ሺህ ብር ቅጣት ነው የወንጀል ድርጊቶች የሚገኙባቸው የሚተላለፉባቸው ተለይተው የመከላከያ ስልት ተዘርግቶ እንደሙያው ተመድቦ የሚሰራው የህግ አስከባሪ በስልጠና ዳብሮ በተግባር ተፈትኖ ያከናወነውን ውጤት ይፈትሻል ደካማና ጠንካራ ጎን ይነሳል በቅርቡም የጎሞጎፋ ዞን ፖሊስ በአመቱ ያከናወናቸውን እየተጠቀሰ የተሻለ ስራ ለሰሩ ለሳውላ ለገዜ ለጎፋና ለዴታ ወረዳዎች ምስጋና ያቀረበ የሸለመ ደካማናቸው ያላቸውን ፖሊሳዊ ስነ ምግባርን የጣሱትን የህግ አስከባሪዎች ኃላፊነታቸውን አንስቷል ፖሊስ በህገወጥ አዘዋዋሪዎች ተታለው ለሄዱ የነበሩ ከ400 በላይ ህፃናትን ሊያድን ችሏል 33 ህገወጥ አዘዋዋሪዎችን ለህግ አቅርቧል ከ3 ሚሊዮን ብር በላይ የሚገመት የኮንትሮባንድ ቁሳቁሶችንና ከ200 በላይ ተጠርጣሪዎችን በቁጥጥር ስር አውሏል ከ40 በላይ የጦር መሳሪያዎችን እንዲሁም ሊዘዋወር ሲል የተደረሰበትን አደገኛ እጽ በዚሁ ተግባር ተሳትፏል ያላቸውን ግለሰቦች ይዟል የዞኑ ፖሊስ አዛዥ ረዳት ኮሚሽነር ታዬ ጮርጋም በ3 ተከታታይ አመታት የትራፊክ አደጋ ቁጥር መጨመሩን ጠቁመዋል ይህን ለመከላከል ከ700 ሺህ በላይ ለሆኑ የህብረተሰብ ክፍሎች 800 ለሚጠጉ ለባጃጅና የታክሲ ባለንብረቶች ስልጠና ተሰጥቷል የወንጀልና የትራፊክ ልዩ ሪፖርቶች ሲጠናቀቁ ተሸላሚ ተብሎ ስሙ የተጠራው የካምባ ወረዳ ነው አስቸጋሪው ሽፍታ ይዞ በማስረከቡ
ዓመት በዓል ሲደርስ አክባሪው የሚያስፈልገውን ለመግዛት ሲወጣ እንዳይታለል፣ እንዳይነጠቅ፣ እንዳይጭበረበር፣ እንዳይዘረፍ ፖሊስ የጥንቃቄ መልእክቶችን ያስተላልፋል። ውድ ጌጣጌጦችን አድርጎ በተጨናነቁ የገበያ ስፍራዎች መገኘት የገዙትን ዕቃዎች በሚገባ ለማየት ከተለመደው የመገባበያ አይነት ወጣ ባለ መልኩ ለ3 ወይም ለ4 ነው በቅናሽ የሚሸጡ ዕቃዎች እንዳሉ የሚያግባቡትን አምኖ መከተል በውድ ዋጋ የተገዙ ተንቀሳቃሽ ስልኮችን እንደ ነገሩ ይዞ መጓዝ ተሽከርካሪን ለዘርፊያ በሚጋብዝ ስፍራ አቁሞ መሄድ ለወንጀል ድርጊት እንደሚያጋልጥ ይጠቁማል። ከዚህም በተጨማሪ ሐሰተኛ ገንዘቦችን በመለየቱ በኩል ትኩረት እንደሚያስፈልገው ፖሊስ ይናገራል። ሰሞኑን በዚህ ድርጊት ሲሳተፉ አገኘዋቸው ያላቸውን 2 ተጠርጣሪዎች የየካ ክፍለ ከተማ ፖሊስ በቁጥጥር ስር አውሏቸዋል። ግለሰቦቹ 60 ሺህ ሐሰተኛ ገንዘቦችን ሲያዘዋውሩ እጅ ከፍንጅ ተይዘዋል። ተጠርጣሪዎቹ ቀደም ሲል ወደ ገጠር ከተሞች በመሄድ ሐሰተኛ ብሩን እውነተኛ በማስመሰል ከገበያተኞች ማርና ቅቤ መግዛታቸው በፖሊስ የምርመራ መዝገብ ሰፍሯል። የመንገድ ዳር ምልክቶች ትኩረት እንደሚያስፈልጋቸው ተጠቁሟል። ቡና አስመጣላችኋለሁ እያለች ከሰዎች ገንዘብ ወስዳለች ባላት ተጠርጣሪ ላይ ፖሊስ ክስ መስርቷል። ከውጭ ሀገር ለሰዎች የተላከን ገንዘብ በህገወጥ መንገድ የወሰዱ ለፍርድ ቀረቡ። በተከታታይ የሚቀርቡ መረጃዎች ናቸው። አብራችሁን ሁኑ። ወዴት እንደተጓዙ በየትኛው መንገድ ላይ እንዳሉ የትኛውን ማስቀደም እንዳለባቸው በየት በኩል ማለፍ እንደሚገባቸው ወደፊት ምን እንዳለ በየትኛው የፍጥነት መጠን መጓዝ እንዳለባቸው የሚጠቁሙት የትራፊክ አደጋ እንዳይደርስ ለመከላከል የተተከሉት የመንገድ ዳር የትራፊክ ምልክቶች በተገቢው መልኩ መያዝ ይኖርባቸዋል። የመንገድ ዳር የትራፊክ ምልክቶች የመንገዶችን ከፍታና ዝቅታ፣ የመጠምዘዣና የከለላ የፍጥነት መጠን፣ ሌሎችንም መረጃዎች ለአሽከርካሪዎችና ለእግረኞች በመስጠት አደጋ እንዳይደርስ ከፍተኛ አስተዋጽኦ ያበረክታሉ። ምልክቶቹን በማየት በጥንቃቄ የሚያሽከረክሩ የራሳቸውንም ይሁን የሌሎችን ሕይወት የሚጠብቁ ንብረቶችን ለማዳን የሚሞክሩ በርካታ ናቸው። የመንገድ ዳር ምልክቶች በተለያዩ መንገዶች ጉዳት ሲደርስባቸው ሳይዘገይ እንዲተኩና ከቦታቸው ተነቅለው ሲወሰዱ ፈጥኖ ማስመለስ ያስፈልጋል። ሰው ያየም አይደለም የትራፊክ ምልክቶቹ እየተሰበሩ ያሉት ካይን በተራቀ ሁኔታ በማይታዩበት ሁኔታ ነው እየተሰረቁ ያሉት። ስለዚህ አልፎ አልፎ እነዚህን ችግሮች ከማቆም አኳያ እንደ አንድ ችግር የምንወስደው ይሄንን ነው። የሚሰርቁት ግለሰቦች ካይን እይታ በመሰወር ነው የሚሰርቋቸው። ሲሰበሩም ከሰበረም በኋላ የሰበረው አካል ቆሞ መስበሩን እንዲታወቅበት የሚያደርግበት ሁኔታዎች የሉም። ሰብሮም መኪናም ከሆነ አስነስቶ ነው የሚሄደው። ስለዚህ በሚፈለገው መልኩ የሰበረውን አካል የማስጠየቅ ወይ የሰረቀውንም አካል በማስጠየቅ የተጨባጭ ውጤት የተገኘበት ሁኔታዎች አሉ። በተገነቡት ዘመናዊ መንገዶች ላይ ከፍተኛ ወጪ የወጣባቸው የመንገድ ዳር የትራፊክ ምልክቶች አገልግሎታቸው ከፍ ያለ እንደመሆኑ በአካባቢው ተተክለው ረዘም ላለ ጊዜ እንዲቆዩ ይደረጋል። በተለይ ከከተማ ወጣ ባሉ አካባቢዎች የትራፊክ ምልክቶች ከተተከሉ በኋላ ተነቅለው እንዳይወሰዱ መከላከሉ ይጠበቃል። የትራፊክ ምልክቶቹ የመሰበር አደጋ ይደርስባቸዋል፣ የመሰረቅ አደጋም ይደርስባቸዋል። እነዚህን የህዝብ ንብረቶች መጠበቅ ያለበት ደግሞ ህብረተሰቡ ነው። ለእያንዳንዱ የትራፊክ ምልክት ፖሊስ ወይም ጠባቂ ማቆም አይቻልም፣ አይገባም። ለምን? ሀብቱ የህዝብ ሀብት ነውና ሊጠብቃቸው የሚገባ ካለ ህዝብ ነው ሊጠብቃቸው የሚገባው። ፖሊስ ስለ ተጠርጣሪዋ ድርጊት ይናገራል።
አዲስ አበባ ቦሌ ክፍለ ከተማ የተለያዩ አካባቢዎች ትዘዋወራለች። ወደ 2 ሰዎች ቀርባ ወደ ተለያዩ የአረብ ሀገሮች እንደምትልካቸው፣ በአሽከርካሪነት እንደምታስቀጥራቸው፣ በሰዓት 3000 ብር እንደሚከፈላቸው በማሳመን ከአንዱ 18000 ከሌላው 3000 ብር በመቀበል ስጠፋባቸው ለፖሊስ አቤት ብለዋል። በሌላ አካባቢ የቡና ነጋዴ ሆና መቅረቧ መረጃ ተገኝቷል። በየሱቁ የዞረች የሻይ ቡና ትውውቋን እያስቀደመች ከጅማ ቡና እንደምታስመጣላቸው በማሳመን ከ6 ሰዎች ከ175,000 ብር በላይ በመውሰድ አድራሻዋን እንዳጠፋች ፖሊስ ይናገራል። ወደ ክፍለ ከተማ ፖሊስ መምሪያ በመምጣት ያመለከቱ ስለ ድርጊቷ ዘርዝረዋል። ተጠርጣሪዋ የተያዘችው ከቀረበቻቸው ሰዎች መካከል አንዱ ለፖሊስ ጥቆማ በመስጠቱ ነበር። በሁለት ከባድ ወንጀል ተከሳለች። ምርመራው ተጠናቆ ለፍርድ ቤት ቀርቧል። ለብይን ቀጠሮ ተይዟል። ህብረተሰቡም እንደዚህ አይነት ድርጊትና ወንጀል ሲፈጸምባቸው ወይም ጥቆማ ለፖሊስ ማድረግ እንዳለባቸው እንዲሁም ህብረተሰቡ እንደዚህ አይነት ወንጀል ፈጻሚዎች ሊኖሩ ይችላሉ። በቀላሉ ያታለላሉ። እነዚህን የሚያታልሉ ለህግ አካል አሳውቆ ለህግ እንዲቀርቡና ለህግ እንዲቀርቡና እንዲቀጡ ማድረግ ነው ያለብን። በተለምዶ እንቁላል ፋብሪካ ተብሎ ከሚጠራው አካባቢ አንድ ጫት መሸጫ ቤት ውስጥ የተወሰኑ ሰዎች ተሰብስበዋል። ወደሚፈልጉት አካባቢ ከመሰማራታቸው በፊት ቅድሚያ እነማን የት እንደሚሄዱ ምን ይዘው መመለስ እንዳለባቸው ይነጋገራሉ። የመጀመሪያው ቡድን በህገወጥ መንገድ የባንክ ቤት ስራን ተክተው ወደሚሰሩት ግለሰቦች ይሄዳል። እዚያ ሲደርስ ከውጭ መልእክት እንደመጣላቸው የሚናገሩ ተመርጠዋል። የተላከላቸውን ሰዎች ስሞችና የስልክ ቁጥር ዝርዝሮች ይዘው ይመለሳሉ። ሁለተኛው ቡድን ከስም ዝርዝሩ በመነሳት ለሚሄዱት ሐሰተኛ መታወቂያ ይሰራል። እናም መታወቂያ የያዙት ወደ ተባለው አካባቢ በመሄድ ከውጭ ሀገር ገንዘብ እንደተላከላቸው በመናገር ገንዘብ ተቀብለው መመለስ ይጠበቅባቸዋል። ህገወጥ ድርጊት ውስጥ ሌላ ህገወጥ ተግባር እየተፈጸመ ነበር። በህገወጥ መንገድ የባንክ ስራ ተክተው እንደሚሰሩ ስለሚያውቁ ሐሰተኛ መታወቂያ በመያዝና በማሳየት ገንዘብ ይቀበላሉ። በአዲስ አበባ በህገወጥ መንገድ የባንክ ስራ ተክተው የሚሰሩ 50 የሚጠጉ ተጠርጣሪዎች ላይ መረጃ ይሰበስባሉ። ድርጊታቸው በዚህ አልተገታም። በተለያዩ መንገዶች የማጭበርበር ተግባር ላይ ሊሳተፉ ሲዘጋጁ በጥቆማ በፌደራል ፖሊስ ወንጀል ምርመራ ቢሮ መርማሪዎች ይደረስባቸዋል። በህገወጥ መንገድ የባንክን ተግባር ተክተው የሰሩት ተይዘው ምርመራ እየተጣራባቸው ይገኛል። በሐሰተኛ መታወቂያዎችና በተለያዩ መንገዶች ብር ከውጭ ሀገር ተልኮልናል በማለት ገንዘብ ከወሰዱት መካከል አንዱ በፖሊስ እየተፈለገ ነው። ሌሎች 9 ተይዘው ምርመራ ተጣርቶባቸው ክስ ተመስርቶባቸው ከፍተኛው ፍርድ ቤት ከ4 ዓመት እስከ 11 ዓመት ጽኑ እስራት በተጨማሪም ከ8,000 ብር እስከ 30,000 ብር የሚደርስ የገንዘብ ቅጣት ወስኖባቸዋል። የበጎ ፍቃድ አገልግሎት የሚሰጡ ተማሪዎች ተመስግነዋል። ጥንታዊ የፖሊስ የደንብ ልብስ አሰራርና አይነት በፖሊስ መረጃ ባጭሩ ይቀርባል። በኢንተርፖል ድጋፍ የመረጃ መረብ ላይ ጥቃት ያደረሱት ተይዘዋል። ከዚያ በፊት የብራዚል ፖሊስና ሪዮ 2016 ኦሎምፒክን በተመለከተ አጠር ያሉ መረጃዎች ይኖሩናል። ብዙዎች ያለ ተቆጣጣሪው ያለ ትራፊክ ፖሊስ የመንገድ ትራፊክ ደንቦችን አክብረው የሚያሽከረክሩ አክብረው መንገድ የሚያቋርጡ እግረኞች ይታያሉ። ብዙዎች ወጣቶችን፣ ተማሪዎች የክረምት የበጎ ፍቃድ አገልግሎት ሰጪዎችን የሚያደርጉትን አይተው የሚሉትን ሰምተው ይስተናገዳሉ። አንዳንዶች እነሱን ሲያልፉ ወይም አለመኖራቸውን ካወቁ የራሳቸውን አቅጣጫ ይመርጣሉ። የትምህርት ተቋማት ተዘግተው ተማሪዎች ረፍት ላይ ሲሆኑ በተለያዩ የክረምት የበጎ ፍቃድ አገልግሎት ላይ ለመሰማራት እንደ ፍላጎታቸው እንደ ስሜታቸው የመረጡትን ተቀብለው ወደ ስራ ይሰማራሉ። ፍላጎትህ ውስጥ ያለውን ስሜት
አውጥተን ለሰዎች እንደማሳየት ነው። እኔ ውስጥ ያለው ስሜት ህብረተሰቡን ማገልገል ነው። ህብረተሰቡን ነው በሚፈልግበት በቅንነት ያገለገልኩኝ ነው። እኔ በጣም ደስ ብሎኝ ነው የምሰራለው። በጎ ፍቃድ ማለት ደግሞ ለኔ በጣም በቃ ከሚባለው በላይ እኛ የመንፈስ እርካታ በመናገኝበት ስራ ነው ብዬ ነው ማስበው። ወጣቶቹ የበጎ ፍቃድ አገልግሎት ለመስጠት መሰረታዊ የትራፊክ ማስተላለፍና ቁጥጥር ስልጠና ወስደዋል። በአዲስ አበባ ዋና መንገዶች በየተመደቡባቸው ስፍራዎች በሰዓታቸው ተገኝተው አሽከርካሪዎችንና እግረኞችን ያስተናግዳሉ። በፈቃደኝነትና በበጎ ፈቃደኝነት ላይ ተሰማርተው የትራፊክ አደጋ የራሴ ነው የጋራዬ ነው በሚል በመሰማራት ለኛ የሚያደርጉልን የበጎ ፈቃደኛ አገልግሎት እጅግ የሚበረታታ ነው። ጥንት የሰራዊቱ ልብስ ጉዳ በመባል የሚጠራ ሲሆን ለጥንካሬውና ለጌጡ ወደር አልነበረውም። ልብሱ በግሪክ ሀገር እየተሰራ ወደ ኢትዮጵያ ይገባ የነበረውን ቦፍታ የተባለውን ጸጉራም ነጭ የሐር ነዶ የሚመስል ነበር። የልብሱ ክር በሴቶችና በመንጋ ጠባቂዎች እጅ ይዘጋጃል። የሚዘጋጀው እንዝርት በሚባል ክብ የቅል ስባሪ ሲሆን የእንዝርቱ ማጠንጠኛ የሚለካው ከቆላፏ ቀስት ሾ ነው። እንዝርቱን የሚሸከመው ሽመል የሚባለው እንጨት በረቂቁ የተፋቀ ሲሆን በሴቶችና ልምድ ባላቸው ወንዶች ልጆች ጣትና ጭን የሚሽከረከር ነው። ልብስ ሰሪዎቹ የሚኖሩት በቤተ መንግስት ቅጥር ግቢ ቦታ ተሰጥቷቸው ሲሆን እጅግ ከፍተኛ ክብር ነበራቸው። የዕለት ምግባቸውን ከቤተ መንግስት ያገኛሉ። በሸማኔዎቹ የተሰራው ጨርቅ ለሰላም ዘበኛው በብትን አይሰጥም። የቤተ መንግስቱ ግምጃ ቤት ተረክቦ ድንኳን ሰፊ ለሚባሉት በቤተ መንግስት ነዋሪ ጠበብቶች ይሰጣል። ጠበብቶቹ ለእያንዳንዱ ዘበኛ መስመር በተባለ እንጨት ለክተው በመርፌ በእጃቸው በመስፋት ለሰጣቸው ግምጃ ቤት መልሰው ያስረክባሉ። ተቀባዩም የእያንዳንዱን የሰላም ዘበኛ ልክ በማየት በነፃ ያድላል። የልብሱ አሰፋፍም አይነትና ስም አለው። ከልብሱ አይነት አንዱ ጉዳ በመባል ይታወቃል። ጉዳ እጅጌው ጉርድና ኮሌታ የሌለው ሲሆን ቁመቱም ከዳሌ በታች አይወርድም። ለሱሪ የሚዘጋጀውም ልብስ የተለያየ መጠሪያ አለው። ከጉልበት በላይ የሆነው ጭን ከሁለት ይባላል። የጭን ከሁለት ሱሪ የሚያገለግለው ከተራ የሰላም ዘበኛ ወታደር እስከ ሻለቃ ድረስ ላሉት ነው። ከዚህ ከፍ ላሉ ባለማረጎች የዋናው አዛዥና የከፍተኛው የበላይ መሪ አለባበስ ከጉልበት መታጠፊያ ዝቅ ብሎ ረዘም ያለ ሲሆን ስሙ ባተ ከሁለት ይባላል። ጉዳው ግን እንደ ሻለቆቹና እንደ ወታደሮቹ ሆኖ ግራና ቀኝ ትከሻው በወርቅ ሙካሽ ጥልፍ ያጌጠ ነው። በልብሱ ላይ ካባ ወይም ነጠላ መደረብ ክልክል ነበር። በ1900 መጀመሪያዎቹም የሰለጠኑት ወታደሮች ሁሉም ኮትና ቁምጣ ሱሪ ታጣቂ በመሆናቸው ህዝቡ ኮት ለባሾች በማለት ከመጥራቱም ሌላ ባርሞሌ የሚባል በጣም ተወዳጅ ሽቶ ስለነበር ሸጋው ጥርምቡሌ ትንፋሹ የሚለው ባርሞሌ ባርሞሌ እየተባለ ይዘፈንላቸው ነበር። መረጃውን ያገኘነው የኢትዮጵያ የሰላም ጥበቃ ታሪክ ከሚለው መጽሐፍ ነው። የብራዚል ፖሊስ ሁለት ግለሰቦችን ይዟል። ሰዎቹ በሪዮ 2016 ኦሎምፒክ ውድድሮች ላይ የሽብር ተግባር ያደርሳሉ ተብለው የተጠረጠሩ ናቸው። ሁለቱ ግለሰቦች አሸባሪውን አይኤስን ይደግፋሉ በሚል በፖሊስ በቁጥጥር ስር የዋሉት በሳኦ ፖሎ ነው።
ፖሊስ ስማቸውን ለመናገር ተቆጥቧል። የብራዚል መንግስት ለኦሎምፒክ ውድድሩ ሲል በሕግ አስከባሪዎችና በድጋፍ ሰጪዎች አማካኝነት ጥበቃውን አጠናክሯል። እስከ ፍጻሜው ድረስ 85000 ፖሊሶችን የጦር ሰራዊት አባሎች በጥበቃ ላይ ተሰማርተዋል። በሪዮ ዲ ጄኔሮ የሪዮ ኦሎምፒክ ውድድር ላይ በጥበቃ ላይ የነበሩ 3 ከፍተኛ የፖሊስ መኮንኖች ላይ ተተኩሶባቸው አንደኛው ላይ ከባድ ሌላኛው ላይ ደግሞ ቀላል ጉዳት ደርሶባቸዋል። የፖሊስ መኮንኖቹ መኪናቸው ላይ እንዳሉ በአደገኛ እጽ አዘዋዋሪዎች ተኩሱ የተከፈተባቸው ሲሆን አንዱ ጭንቅላቱ ላይ በጥይት ሲመታ ሌላኛው ቀላል ጉዳት እንደደረሰበት የፍትህ ሚኒስትሩ አሌክሳንደር ዴ ሞሬስ ተናግረዋል። ፖሊስ ተጠርጣሪዎቹን እያፈላለገ መሆኑም ታውቋል። የሁለቱን ማንነት ተለይቷል። የፖሊስ መኮንኖቹ ለኦሎምፒክ ውድድር በድጋፍ ከተመረጡት 5000 ኃይሎች መካከል የሚገኙ ነበሩ። የፖርቹጋል ትምህርት ሚኒስትር የኦሎምፒክ ውድድሩ በሚዘጋጅበትና ግርግር በበዛበት አካባቢ እየሄዱ ያለ አንዱ በስለት አስፈራርቶ ንብረታቸውን ሊወስድ ችሏል። ሚኒስትሩ ታይጎ በርናንዶ ሮድሪጌስ ሐይቁ አካባቢ ሲደርሱ ነው ድርጊቱ የተፈጸመባቸው። ፖሊሶች አካባቢውን ወዲያው በመክበብ ተጠርጣሪውን ሊይዙት ችለዋል። የትምህርት ሚኒስትሩ ሮድሪጌስ ንብረቶችንም አስመልሰዋል። በብራዚል የጸጥታ አስከባሪው ቁጥር ከ4 ዓመት በፊት በለንደን በተካሄደው የኦሎምፒክ ውድድር ላይ ከታዩት የጸጥታ አካላት በእጥፍ እንደሚበልጥ ተነግሯል። መረጃውን ያገኘነው ከአጃንስ ፍራንስ ፕሬስ ነው። የመረጃ መረብን በማጥቃት የተጠረጠሩ በኢንተርፖል ድጋፍ ሊያዙ ችለዋል። በመረጃ መረብ ላይ ጥቃት ፈጽመዋል ተብለው የተያዙ ተጠርጣሪዎች ከአርጀንቲና፣ ከቺሊ፣ ከኮሎምቢያና ከስፔን መሆናቸው ታውቋል። በእነዚህ 4 ሀገሮች በተጠናከረ መልኩ የሳይበር ጥቃቶችን ሲፈጽሙ የነበሩት በኮሎምቢያ የሀገር መከላከያና በቺሊ ብሔራዊ ቤተ መጻሕፍት ላይ ነበር። የኢንተርፖል የፖሊስ አገልግሎት ዋና ዳይሬክተር በርናንድ ሮስፓች በሰፊው ዓለም ውስጥ ኢንተርኔት የወንጀለኞች ድርጊት መሸሸጊያ ሊሆን እንደማይችል ያሳየናል ብለዋል። ከተጠርጣሪዎቹ ጋራ 250 መገልገያዎች ተገኝተዋል። ከነዚህ መካከል ተንቀሳቃሽ ስልኮች፣ ሰርቨሮችና ኮምፒውተሮች በተጨማሪም የክፍያ ካርዶች፣ ለህገወጥ ተግባር የሚውሉ ገንዘቦች ሊያዙ ችለዋል። ለዛሬ ያልናቸው ፖሊሳዊና ወንጀል ነክ መረጃዎቻችን የስካውኖቹ ነበሩ። ቀሪ ዝግጅቶቻችን ይቀጥላሉ። መልካም ጊዜ።